ሰላም ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች መተናል እጅ ነስተናል። ዛሬም እንደተለመደው በጣም የሚያዝናኑና የሚያስቁ ፈታ ዘና የሚያደርጉ የቪዲዮ ስብስቦችን እጄ መጥቻለሁ። እንዲሁም እያዝናኑ ቁም ነገር የሚያስተምሩ የቪዲዮ ስብስቦችን እጄ መጥቻለሁ። በሚያዝናኑት የተዝናናን በሚያስተምሩት የተማር ፈታ ዘና እንላለን። እስከ ቪዲዮ መጨረሻ የትም ንቅንቅ የለም። ቤተሰብ ያልሆናችሁ ሰብስክራይብ በተናውና በማድረግ ቤተሰብ ሁኑ፣ ፋሚሊ ሁኑ፣ ተቀላቀሉ። ከዛ የደውል ምልክት ትመጣለች። ሁሌ ኖቲፊኬሽን እንዲገባላችሁ እሷን ነካ ካደረጋችሁ እኔ ቪዲዮ በለቀኩ ቁጥር ፊት ለፊት ላይ ከችላለሁ ማለት። አዎ እንደዛ ነው የምናደርገው። ሰብስክራይብ እንዳይረሳ። ቤተሰብ ዝግጁ ከሆናችሁ ቪዲዮውን እንጀምር በሉኝ። እንጀምር። አዎ ዳይ ወደ ቪዲዮ አብሮ አደጊያ ናቸው አልጀራ ናቸው ሙሽሪት ያለት እንዴ የትኛዋ ናት ሙሽራ እንዴ? ሁሉም ቆንጆ ሸምሶ ያለው ትዝ አለኝ። ኧረ ሚቃም ብቻ ነው ሚጣል የለውም ያለው ነገር ትዝ አለኝ። እንዴ ሙሽራዋ የትኛዋ ናት? እኔ በእውነት አለየዋትም። ሙሽራው የትኛዋ እንደሆነች መለየት አቃተኝ። እነዚህ ለሙሽራው ፈተና ናቸው። ግዴላችሁም ለሙሽራው ፈተና ናቸው። ልክ ብፌ ቀርቦላችሁ የቱ እንደምታነሱ ግራ እንደምትጋቡት ማለት እኮ ነው። አሁን ለሱ ብፌ ነው የቀረበለት። የሰው ብፌ፣ የቆንጆ ብፌ። እንዴት ነው የሚያምሩት! ለማንኛውም በጣም ነው የምታምሩት። በጣም ታምራላችሁ። ግን ደግሞ ሙሽራዋን ደብቃችኋል። ይሄ ግልጽ ነው። ዋው ውበት! ዋው! ይምጣብኝ እንደዚህ አይነት ውበት። እንደነ አይነቱ ጉማሬ ላይማ አይመጣም እንደዚህ። ቺፌፋና ምጋና ጉማንጋቴ ያማ ቦና ጉማንጋቴ ካኒሰጀሳ ዲባጎ ያማ ቦባጎ ጆሌ ኦሮሞዱ ያማ ቦና ጉማንጋቴ ካኒሰጀሳ ዲባጎ ያማ ቦባጎ ያማ ቦባጎ ወይኔ ይሄን ሰውዬ ሳየው ብልጭ ነው ያለብኝ የልጅነቴ ነገር። በልጅነቴ እንደዚህ አይነት ዘበኛ ሰርግ ቤት እንደዚህ ዱንካን ሰበራ ሄደን ልጆች ሆነን ትዝ ይለኛል። ባዶ እግሬን እና ቁንጣ አድርጌ እንደው ቁንጣው ቀዳዳ ነው ትዝ ይለኛል። አጭር ምን ሽሬ በቀዳዳ በኩል ወጣ እንዲያለች እንደዛው በቃ ሰርግ በለው ብዬ እንደዚህ ሄጄ በዱላ ካባረረኝ በኋላ እንዲህ ነበር የሚለኝ። አዎ እንዲህ ነበር የሚለኝ። የልጅነቴን ቁስል ነው እኔ የቀሰቀሰው የሶዬ። ምን የሚሉት ዳንስ ነው ሻውን። ይሄ ደግሞ ጥርሱ እንዴት ወልቆ ነው ይሄ ፍንጭት ነው ግጭት ነው ይሄ ግጭት ነው። እናንተ ጥርሱን ያያችሁት፣ እኔ እንጥሉን ያየሁት። በቃ ከዛ ዘበኛ ጋር ይመሳሰላል። እንጥላቸው እንደው ራሱ ነው መሰለኝ። አያረጅም እንዴ? ትንሽ ብልጭ ብሎብኝ ነው። ይቅርታ ግሊች አረ ትንሽ የልጅነቴ ነገር ብልጭ ብሎብኝ ነው። ያቺ ያልበላዋት ምግብ ትዝ ብላኝ ነው እንጂ ለሌላ ነገር አይደለም። ለማንኛውም እንደዚህ አይነት ሰዎች ሰርግ ላይ ሲኖሩ የሰርግ ድምቀት ናቸው። ሰርግ ያደምቃሉ። ጭፈራ፣ ሙዚቃውን ሰውን ያዝናናሉ። ድምቀት ናቸው። ትንሽ ግን አንተ መጋጫህን ሸፍን። አረ እናንተ ጉድ ውስጥ ገባሁላችሁ። እኔ አሁን ቴዲ አፍሮ አልበም አወጣ ብዬ ተዘብዝፌ በቃ ቴዲ አፍሮ የሚለውን እሰማለሁኝ ብዬ እከፍታለሁ። ቃላቶቹ ይገባኛል። እሱ፣ እሷ፣ ፍቅር፣ ቆንጆ፣ አገር፣ ማማ ምናምን የሚለው ይገባኛል። ግን ሙሉ እንትኑ በፍጹም አይገባኝም። ስለምን እንደሚዘፍን አላውቅም። ምን አይነት ከባድ አማርኛ ነው! ኢትዮጵያ ሲሄድ እንደዚህ አይነት ከባድ አማርኛ ነው ታወሩት። በስመ አብ። አሁን አንድ ነገር መጽሐፍ ሳነብ ተከበደኝ። ወይኔ እንደ ቴዲ አፍሮ አልበም ሆነ። አንድ ነገር ማድረግ የሙት ሳይክል መንጃ ፈቃድ ማውጣት ፈልጋለሁ እና ያን መጽሐፍ ሳነብ እንደ ቴዲ አፍሮ አልበም ሆነ። በጣም ከባድ ነው። በቃ ምን አይነት ከባድ አማርኛ ነው! ስለዚህ እናንተ በአማርኛ በጣም ጎበዝ የሆናችሁ አልበሙ ሙሉ ሳይሆን ሙዚቃ በሙዚቃ ምን ማለት እንደሚፈልግ ከቴዲ አፍሮ አማርኛ ወደ ኖርማል አማርኛ ግለጹልን። እኔ ሊገባኝ አልቻለም። ስለ ፍቅር ነው፣ ስለ ፖለቲካ ነው፣ ስለ ሀገር ነው፣ ስለ ሴት ነው፣ ስለ ልጆች ነው፣ ስለ ትዳር ነው፣ ምንድን ነው እያለ ያለው አልገባኝም። ቴዲ አፍሮ ምን እያረክ ነው? አንተና አስቴር አወቀ የናንተ አማርኛ በጣም ግን እንሰማለን። እኔ ብዙ የአስቴር አወቀን እንሰማለሁ፣ ግን አይገባኝም። በፍጹም አይገባኝም የምትለው ነገር።
ወለተሽን ነው በዚህ ሐሳብ እስማማለሁ በዚህ ሐሳብ እኔም እስማማለሁ ይሄ አዲሱ አልበም ወጣ ተባለ ከዛ እኔም ልክ እንዳንቺ ልሰማው በቃ መንፈሴ ሊታደስ ነው ሁሉ ነገር ሊታደስ ነው ብዬ መስማት ያስኩኝ እንዳንቺ እሷ እሺ አዎ ፍቅር አገር ምናምን የሚለው ተሰምቶኛል እሱ ተሰምቶኛል ሌላ ነገር አልሰማው ሰማዋለሁ አነበዋለሁ ግን ምን እያለኝ እንደሆነ እየሰደበኝም ይመስለኛል የሆነ ሰዓት እያሞገሰኝም ይመስለኛል የሆነ ሰዓት ደግሞ ውስጤ ሐዘን በቃ እንዲ ድብልቅልቅልቅ ያለ ስሜት ነው የተሰማኝ ይሄን ነገርማ መፍታት አለብኝ ብዬ መዝገበ ቃላት ይዤ የት ነው የሄድኩት የኔታ በቃ የመዝገበ ቃላት አስተማሪ እንደው የቀኔ ፈቺዎች ጋር እነሱ ጋር ሄጄ ባስፈታ ይሻላል ብዬ እዛ ሄድኩኝ ሁለታችንም ግራ ተጋብተን የኔታም እኔም ግራ ተጋብተን ገና ቀጠሮ ይዘናል አዎ አንተም ለአንድ ወር አዳምጥ እኔም ለአንድ ወር አዳምጣለሁ ተባብለን ቀጠሮ ይዘን የተለያየ ነው እንኳን አንቺ እዛ ያለሽው እኛም እዚህ ያለ ነው አልተገለጠልንም የተገለጠልን ነገር የለም ቀስ እያለ ነው እንደ ወይን እየጣፈጠ መጨረሻ ላይ በደም ስርሽ ተዋህዶ ናውጣ አልወጣም የሚለው መጨረሻ ላይ ነውና ትንሽ ተረጋጊ እኛም ገና ተፍ እያልን ኮኮስ ትገዛ አብሬያት አንድ ሳምንት ትምህርት ይገብቻለሁ ከአስተማሪዎች ጋር አሁን ስለማላቅ እንዴት እንደምትታቀፍ እንዴት እንደምትመገብ እንዴት እንደምትሆን ማለት ነው አንድ ሳምንት እውነት ነው አልወሰናትም ከገዛና በኋላ አንድ ሳምንት እየሄድኩኝ እኔ በየቀኑ አብሬ ስልጠና ወስድ ነበር ኮኮ ውሻ ናት የራሷ ምግብ አላት ግን እዛ ላይ ተጨማሪ ስኳር ድንች ትንሽ በሁለት ሻይ ማንኪያ በቀን ሳልሞን ፊሽ በሳምንት አንድ ቀን እንቁላል የተቀቀለ እንቁላል መክሰሷ ደግሞ ካሮት ስቲምድ የሆነ ካሮት ስቲምድ ካልሆናት በላ ሁሌ በየቀኑ ስናኳ እሱ ነው በኢንሳት ምሳት በላም ጠዋትና ማታ ነው ተለክቶ ነው ምግብ የሚሰጣት ዝም ብሎ ያገኘች እዚህ ጋር ምግብ ብትደረደር አትነካም አታግበሰብስ አጣየው ነው በራሷ ሳህን ካልሆነ እንዲህ ካልተባለች አትበላ በጣም ኬር አደርግላታለሁ እሺ ጥርሷ ይፋቃል ነገርኩህ አዎ በቀን ሁለቴ ጥርሷ ይፋቃል በኮልጌት ነው አላቸው የራሳቸው ኮልጌታ ፈሳሽ የስትሮበሪ እሱም ቤሪ ነው አዎ ቤሪ ነው በቤሪ በጣም የገረማችሁ ልትመጣ ነበር ወደዚህ ኮኮ ግን ደግሞ የጃፓን መንግስት ምን አለ መሰላችሁ ኢትዮጵያ ሄዳ የምትመለስ ከሆነ ኳራንቲን መግባት አለበት ለ180 ቀን ማለት 6 ወር አዎ ስለዚህ ቺፕስ ሁሉ ከተገጠመላት በኋላ ማይክሮቺፕ አላት ሁለት ክትባት አስከትቢያታለሁ የምን ክትባት ነው ራቢ ክትባት ማለት ከውሻ ወደሷ ከውሷ ወደ ሰው በሽታ እንዳይተላለፍ ማለት ነው ይሄ ነው እያደሩ ማነስ ታጥቦ ጭቃ ማለት ይሄ ነው በቃ ውሃ በወቅቱትም ቦጭ ማለት እኛ ነን በቃ ታጥበን ጭቃ እያደርምናል ከእንስሳ እያነስ ምንሄድ እኛ ነን ምንድነው ትበላለች ያለችው እስና ላጭ ተዝረከረከ ኧረ ተይኝ ባክሽ ኧረ ተይኝ እኔ እኮ ማታ ተኝቼ ጠዋት ስነሳ እርጥብ በምን ገዝቼ ብር ከየት አምጥቼ ነው እርጥቤን ዛሬን እርጥብ ምበላት ብዬ እኮ ከራሴ ጋር ረዘም ያለ ጭቅጭቅ መወስድ ሰው ነኝ ጥርሷ ይፋቃል አለች ሳሙና ይራዘው አለች እኛ እኮ ሳሙና ትተናል በቃ ቲሸርታችንን እንገለብጥና ጨርቁን ካረግን በቃ ነፃ ማለት እንደዛ ነው እየኖርን ያለ ነው ሳሙና መግዛት አቅቶናል ልልሽ ፈልጌ ነው ግን እቺ ኮኮ ሞዴል ናት አልሽ እኔ ደግሞ ትንሽ ከሷ ወፍራለሁ በወደልነት እኔን አትወስጂኝም እንደሷ የምትንከባከቢኝ ከሆነ በወደልነት እኔን ውሰኝ እጠቅምሻለሁ የሆነ ቦታ እጠቅምሻለሁ ብቻ ግድ የለሽ ክትባት ተከትባለች እኔ በልጅነቴ መከተበይን ራሱ እንጃ ለዛም ይሆናል እንደዚህ ክችች ብዬ ከንጅሬ ቀረው አረ ግን ምንድነው አሁን እየተፈጠረ ያለው ነገር እኛ ወደ ኋላ እየሄድን ነው ሰው ወደፊት እየሄደ ነው ወይስ ምንድነው ወይ ደግሞ እነሱ ወደፊት እኛ ወደ ኋላ እኩል እየሄድን ነው እንዴ እየተለያየን ያለን ምንድነው እኔ አልገባኝም በተለይ ኢትዮጵያ ውስጥ የኛ ቤት ውሻ እኮ ትርፍራፊ ሊሰጠው እኛ ያኘክነውን አጥንት ሊሰጠው ማታ ተኝቶ ድምፁ ካልተሰማ አይሰጠውም ነገ ጠዋት ምክንያቱም ማታ አልጮህም ተኝቶ ነው ያደረው ተብሎ አይሰጠው አሁንም ቢሰማ ታስጨርሸናለሽ በቃ በጅምላ ነው የሚጨርሰ አሳድገ ነው ይፈጀን ነበር ደግነቱ አማርኛ የማይሰማም ይሄንን አይሰማም ፈጣሪ ይረዳን እንጂ አልቀናል በእናንተ ስራ አራው ተቀነ ያረጋኝ ጋይስ ከዚህ በፊት በሰራውላችሁ ቪዲዮ ላይ አንጋፋው ኮሜዲያን ፍልፍሉ የሁላችንም የሳቃችን ምንጭ በተለይ እንደዚህ ኮሜዲና ሪአክሽን ነገር ይዘን በዚህ ዘመን ለተከሰተን ልጆች ባክግራውንዳችን ላይ ከፍተኛ አስተዋጽኦ አለው እኔ በልጅነቴ እሱን ያያየው ነው ያደኩትና አሁን እስኪ ፍልፍሉ ያለበት ሁኔታ ምን ይመስላል እና ደግሞ በዙሪያው ያሉ ሰዎች ታዋቂ ሰዎች ምን እያደረጉ ነው የሚለውን እስኪ አብረን አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል በዚህ እንድማር ነው እንድትማርና እንድታስተምር እንድማር ነው
የኔ ደግሞ ለብዙ ሰው ማስተማሪያም ይሆናል። ይሄንን ነው የምለው አዶዬ። እውነት እኔ እኮ ጥንካሬ እንደሆነ የታየኝ ስንገባ የቀልድከው ቀልድ አሁንም ቀልድ አልተለየም ካንተ ጋር ነው። አዎ ምንድነው ያልከን ስለ ነዳጅ? ነዳጅ እስከሚያልቅ ነው እዚህ ያለው ሲያልቅ እግሬ ቆሰቆሰ ራሱ አለ። ነዳጅ ሲጠፋ እግሬን እንትን ብሎኝ እንጂ እነሳለሁ። ለማስተማሪያ ነው እነሳለሁ። ታዲያስ እኛ የተመረጥን ሰዎች እግዚአብሔር እኛን ነው የሚጠቀመው ለማስተማር ሰው ለማንቃት። አንተ ብዙ ሰዎች አሁን ታነቃለህ ራሳቸውን እንዲንከባከቡ ይሆናል ጤናቸው በጣም እና ትምህርት ላይ ነን። እውነት የተመረጥን ሰዎች ማለት እንዲህ ነን። በጥሩ ብቻ ሳይሆን በአንዳንድ ነገሮችን በዝቅታም እግዚአብሔር ያወጣናል ወደፊት ይሁን ባንፈልገው። በሌላ ሰው ክፉ ሆኖ ከማይ በእኔ ሰው ቢማር አሪፍ እንጂ እነሳለሁ። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ እሺ አዶዬ እወድሃለሁ በጣም አከብርሃለሁ። ወጥተህ ደግሞ ትልቅ ነገሮችን እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ አዶዬ። ሰላም ግቡልኝ፣ አረፍ በሉ። እሺ ነባት እወድሃለሁ። ያው ጋይስ እንደሰማችሁት ነው አዶናይ ለፍልፍሉ ቻሌንጅ ሊያስጀምርለት ነው። ምክንያቱም ልጆቹን ባለቤቱን ሳፖርት ለማድረግ እና በዚህ ቻሌንጅ በሚጀምረው ቻሌንጅ ሁላችንም ተሳትፈን ፍልፍሉን ኮሜዲያን ፍልፍሉን ዳግም የሳቃችን ምንጭ ተነስቶ ፈጣሪንም ቤተሰቦቹንም ሁሉንም በዙሪያ ያሉ ሰዎችንም እንዲያመሰግን በጸሎትም በተለያየ ነገርም ብንረዳው ጥሩ ነው። ለሚጀምረው ቻሌንጅ ሁላችንም ጠንክረን ቻሌንጁ እንዲሳካ ማድረግ ነው። ፍልፍሉ ይነሳል፣ ይድናል። ከፈጣሪ ጋር እንጸልይለት። መጣላችሁ ደግሞ ቻክ የተደረገ እንቁላል ምን አይነት ማለት ምንም አልገባኝም። እኔ ሰብረው አውጥተው ድጋሚ አጣብቀውት ይሁን እንደዛ ነው እንዳለ ደግሞ አለው ውስጡ እና ያው ምን አይነት ቅርጽ እንዳለው እንደምትመለከቱት ነው። እንግዲህ እኔ እንደዚህ አይነት እንቁላል በህይወቴ አይቼ አላውቅም። ማለት በምን ምክንያት እንደዚህ ሊሆን ይችላል? የተሰነጠቀ ሁሉ የሚመስል ፓርት አለው እኮ የሚገርማችሁ። ከዛ ደግሞ ይኸው መትቼ ሳህን ላይ ሳረገው እንደዚህ ነው ሆኖ አስኳልና ነጭ ለብቻው ምናምን ወፍ በቃ አሁን ላይ ያሉ እንቁላሎች እንግዲህ ወዴት እየሄድን ነው እንዴ? ቀለም የደረበ ለመኪና ነበር የምናውቀው። ቀለም የደረበ እንቁላል መጣ። ግጭት ግልብጥ የለውም፣ ኩርኩም የለውም፣ ሻንሲ ንጹህ ነው ምናምን። ይሄ እኮ ግጭት ግልብጥ ሻንሲ ሁሉ ነገሩን የተሰባበረ እንቁላል ከእንደገና ተጠግኖ ቀለም ተቀብቶ ሜካፕ ተሰርቶ መጣ ማለት። ኧረ አንሞታላችሁ። ኧረ በሌላ ነገር ግደሉን። እውነት በዚህማ ይቅር። በዚህ አልሞትላችሁን። ራሴ በሌላ ነገር ግደሉን። ምን አይነት መጨካከን ነው? ኧረ ይሄ ነገር ግን ትክክል ነው ጋይስ፣ ትክክል ነው። በኮመንት ሴክሽን ላይ እስኪ ሀሳብ አስተያየታችሁን ጻፉልኝ። እንዴ እንቁላል እንደዚህ ተቆርጦ ተቀጥሎ አረ ምን አይነት ጊዜ ነው? እንግዲህ ሁላችንም የምንወዳት ሁላችንም የምናደንቃት የምናከብራት እንቋ አንጋፋ አርቲስት አለም በቃኝ የዘፈን ህይወት ሰለቸኝ አስጠላኝ ወደ አምላኬ ብመለስ ይሻላል ብላ በአንድ ልቧ ቆርጣ ወደ አምላኳ ተመልሳለች። እንኳን ደስ አለሽ እንበላት እስኪ እንያት። ወደ አላህ የተመለሰች ነፍስ ምንኛ የታደለች ናት። የለውጥ ጉዞ ከዝና ማማ ወደ ፈጣሪ ቅፍ። የቀድሞዋ ድምፃዊ ሐሊማ አብዱራህማን አሁን ላይ የቀድሞ ስራዎቼ ይጸጽቱኛል፣ አሁን ላይ ወደ አላህ ተመልሻለሁ ትላለች። እስኪ ሁላችሁም ማሻአላህ አላህ ያጽናሽ እያላችሁ ኮሜንቱን አጥለቅልቁት። በዚያን ጊዜ ጌታችን አላህ ሱብሓነሁ ወተዓላ በወደደውና በፈቀደው ሰዓት ባሪያውን ወደ እኔ ተመለስ ብሎ ይጠራዋል። ድምፃዊት ሐሊማ ለዚህ ትልቅ ማሳያ ሆናለች። የሰው ልጅ ማረኝ ብሎ ሲመጣ የአላህ በሮች ሁሌም ክፍት ናቸው። ሐሊማም ይህን ጥሪ ተቀብላ ራሷን አጣነክራ ወደ ቅዱስ ስፍራ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ተጉዛለች። ሐሊማ በዚያ ቅዱስ ስፍራ ዱዓዋንና ስግደቷን አድርሳ ልቧን በሰላም ታድሶና ነጽቶ ተመልሳለች። ጌታችን ሆይ አጥፍቻለሁ፣ በደለኛ ነኝ፣ አንተ ግን መሐሪ ነህ ብሎ ራስን ዝቅ ማድረግ ለታላቅ መንፈሳዊ ከፍታ መነሻ ነው። ዋው እንኳን ደስ አለሽ፣ እንኳን ወደ አምላክሽ ተመለሽ፣ እንኳን አምላክሽ ረዳሽ። በጣም ነው ደስ የሚለው። ያው ሁላችንም ዓለም አታላን እንጂ የኛ ስፍራ ይሄ አይደለም። ዓለም አይደለችም የኛ ስፍራ በሰማዩ ባለው በጌታችን ነው እና እንኳን ለዚህ ክብር በቃሽ።
በጣም ደስ ብሎናል። እንኳን ደስ አለሽ። እስቲ ሁላችሁም እንኳን ደስ አለሽ በሏት በኮሜንት እንኳን ለዚህ ያበቃሽ በሏት። እንግዲህ ጋይስ ሰሞኑ ሰምታችኋል ብዬ አስባለሁ። የሴቶች ንጽህና መጠበቂያ ዋጋው እጅግ በጣም በመናሩ ሴቶች እህቶቻችን አፎርድ ማድረግ አልቻሉም፣ ገዝተው ተጠቀም አልቻሉም። ይሄ ንጽህና መጠበቂያ ደግሞ የቅንጦት ዕቃ ሳይሆን የተፈጥሮ ግዴታ ነውና እባካችሁ የሴቶች ንጽህና አምራች ድርጅቶችም ሆኑ ነጋዴዎች ወይም ደግሞ አከፋፋዮች እባካችሁ ዋጋ አስተካክሉልን እያሉ ሴቶች እህቶቻችን በከፍተኛው ድምጻቸውን እያሰሙ ይገኛል። ይሄ ጉዳይ ደግሞ የሴቶች እህቶቻችን ብቻ ሳይሆን የኛም ጉዳይ ነው። ምክንያቱም ሁላችንም እናት አለን፣ እህት አለን፣ የተለያየ በዙሪያችን የምናቃቸው ሴቶች እንስቶች አሉን። ለነሱ ስንል እኛም ድምጽ መሆን አለብን። ድምጽ እንሁናቸው እላለሁ። እስቲ ይሄንን ቪዲዮ አይተነው እንመለስ። አልሂድ ከሰው ቤት አልመጽወተው ላቤም አትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፋ ልፌ ከራሴ ሁልጊዜ ሙላ አትግደል ኪሴ ሁልጊዜ ሙላ አትግደል ኪሴ ለሆዴ ማደር አይደለም የሐሳቤ ዳር ምኞቴ ፍቅርን ካገኘው ትዝ አይለኝ ባዶ ቢሆንም ልማቴ አንዱ ቤት ብራ የሆነ አንዱ ቤት ጨለማ ሰፍኖ አንዱ ቤት አንዱን አይሰማ እንጀራ ውሃ ብሮ ነው ልምሰል ብዬ እንጂ ጊዜውን ልሁን አውቃለሁ ፍቅርን አይ ኪስ አይገዛውም ክብሯ ሳይገፈፍ መብቷ በቤት በሰፈሯ በትምህርት ቤቷ በፈቀድ ሙክታር ፓዳለ ስጠኝ እሺ ቅናሹ አረ 120 ብር ነው 120 ብር ጨምሯል እሺ ሌላ ቀን ላምጣልህ በእናትህ አረ ዱቤል ምን ይሻለኛል ትምህርት ቤት እኮ ረፍዶብኝ ነው አይዞህ ዱቤል ስጋት መነሻ የስኬቱ ምክንያት ሴት ናት አካል ሴት ናት ሴት ናት አጋር ሴት ናት ሴት ናት እህት ሴት ናት ሴት ናት ሴት ልጅ ሴት ናት ሴት ናት ሴት ናት ሴት ናት እናትህም ሴት ናት። እንግዲህ እንዳያችሁት ነው ቪዲዮ በጣም አስተማሪና አሁን ላይ ሴቶች እህቶቻችን ያሉበትን ችግር በደንብ ፍንትው አድርጎ የሚያሳይ ነውና እባካችሁን በተለያዩ ሶሻል ሚዲያ ላይ ሸራውት በማድረግ በመጮህ ሴቶች እህቶቻችንን ፕሊስ እንታደጋቸው፣ ከዚህ ከዋጋ ንረት እንታደጋቸው። ምክንያቱም የንጽህና መጠበቂያው ቅንጦት ሳይሆን ተፈጥሯዊ ነውና እባካችሁ ዋጋ አስተካክሉላቸው። አይ ማዘር ግን እንዴት ነው ደስ የምትሉት? ማለት የልጅነታቸውን እያስታውሱ ይመስለኛል እንደዚህ የሚዝናኑት እንደዚህ የሚጫወቱትና እኔ ራሱ እንደዚህ እኮ አልተጫወትኩም። አረ ማዘር ይመቾት ማዘር። ያልተኖረ ልጅነት ማለት ይሄ በቃ ፈታ ዘና ምንም ነገር የምትቀር የለችም። ሂሳቧ ተወራርዳ መጨረሻ ላይም ቢሆን ሂሳቡ ቶታሉ ሰብቶታሉ ዜሮ መምጣት አለበት። እኔ ትዝ ያለችኝ የኔ ማዘር ናት እንዴ የኔ ማዘር እኮ ነይ ቦይ እንዝለል ብላት ራሱ አትዘልም። በድልድዩ ካልሆነ ነው የምትለኝ እንኳን እንደዚህ ልዘል። ኧረ ማዘር በጣም ነው የሚችሉት። ደግሞ መጫወት መዝናናት በጣም ይችላሉ። በጣም ደስ ይላሉ። ይመቾት ማዘር ይመቾት። ፈታ ዘና ማለት ነው በቃ ምን ይመጣል። እስከ ዛሬ ማቱሳሊ ማፍነቅ የምናቅ መስሎት ኖረን መልክሽ ውበትን አስተማረ ፈጽመው ማየት ግና ጀመሩ ሰው አይኖቹ ቁንጅናን ባንቺ ሳይሰለቹ
እኛ ብለናል ገርሞን ተይ መሲ ተይ እንዴ ኧረ ተይ ተው ልበል እኔ ህፃን ሆኜ ማቅሻለሁ አረጀው አሁን ቀደምኩሽ በቃ ጥዬሽ እየሄድኩ ነው ምንድነው ቆይ ሚስጥሩ የዚች ልጅ ሴትዮ ምናምን ተምታታብን ሁሉም ነገር እንዳማሩ እንደተዋቡ ኧረ ተፈጥሮ ኧረ ያንዳንድ ሰው ተፈጥሮ ግን ይገርማል ያሁንች በጣም ነው የምታምረው እንደ ድሮ ነው በቃ የምታምረው ያሁንች እንደው ብሶባታል እንጂ ብሶባታል ለማንኛውም መሲ በጣም ነው የምታምሪው በጣም ታምሪያለሽ እድሜና ጤና በደንብ ይስጥሽ አሁንም ጨማምሮ ይስጥሽ እስቲ ውበቷን በአንድ ቃል ገለጹ ኮሜንት ሴክሽን ላይ በአንድ ቃል ገለጹ እድሜዋን አላልኩም ውበት እንዴ አይኔ ነው እንዴ እኔ አንዳንዴ አይኔን አላምነውም እጂ አይኔ ትንሽ መጥበቧ ትንሽ ታወጫብረኛለች ጩልጩል ነች አይኔን አላምነውም አይኔ አይደለም አይደል ይሄ ነገር አይኔ አይደለም እኔ ዘለለኝ ክትባት ምንድነው ቆይ እኔ እኮ አሁን ራሱ ክለብ ዝገባ እንደ ኤሊ አንገቴን ቀብሬ ነው እንደዚህ እንደ ኤሊ አንገቴን ቀብሬ ኮርነር ላይ እንደ መጥረጊያ ኮርነር ላይ ቁጭ ምለው ፈርቼ በቃ እንደዚህ ተሳቀቀኝ በዚህ እድሜ ነው ማለት እኔ የገረመኝ የቤተሰቦቿ ክለብ ይዞ መግባታቸው ራሱ አንድ በጣም ቶታሊ ሮንግ የሆነ ነገር ነው ሲቀጥል ደግሞ ቴብል ላይ ወጣ እንደዚህ ያዙልቀቁኝ በዚች እድሜ አሁን እቺ ልጅ ይህንን ነገር ኖርማላይዝ አድርጋ ታድጋለች በኋላ ነይ ተመለሺ ነይ ተንጋደጂ በቃ የለም ንቅንቅ የለም እንደ ወይራ እንጫት እንደዚህ ተጠማዘ ታድጋለች ከዛ ማቁረጥ ነው በቃ ለማስተካከል ማቁረጥ ነው ያለው አማራጭ እና ተቃና የሚቃና ነገር አይኖርም ጋይስ ይሄ ነገር ግን ልክ ነው እስኪ ጋይስ እናንተ ፍረዱኝ እስኪ ለእናንተ ልስጣቸው ይሄን ነገር ለእናንተ ልስጣቸው እስቲ በኮሜንት ሴክሽን አሳውቁ አንድ ወንድማችን ለአንጋፋ ኮሜዲያን የስትሮክ በሽታ መፍትሄ አለኝ እያለ ነው እስኪ መፍትሄውን አብረን እንስማ ለስትሮኩ መፍትሄ ሰላም ጤና ይስጥልኝ ዝነኛው አርቲስቱ እና ኮሜዲያኑ ፍልፍሉ በስትሮክ እንደተጠቃ በሚዲያ ላይ እየተሰማ ነው ስለደረሰበት ነገር በጣም አዝናለሁ የገረመኝ ነገር እነ ፍልፍሉ የመሰሉ ኮሜዲያኖች እኮ ናቸው ለስትሮክ ለልብ በሽታው መድኃኒቱ ምክንያቱም ስለሚያስቁን ከልብ የመነጨ ሳቅ እውነተኛ ሳቅ ለስትሮኩም ለልብ በሽታው መፍትሄ ነው መድኃኒት ነው ሌላኛው እጅግ በጣም ታዋቂ ሆነው መድኃኒት ካያን ፔፐር ይባላል ሚጥሚጣዎችና ከበርበሬዎች አንዱ ግሩፕ ሲሆን ሚጥሚጣም ወይም በርበሬ አይደለም የሚሰጣቸው ሶስቱ ጥቅሞች እናያለን የመጀመሪያው ደምን ማቅጠን ነው ሁለተኛው ቫዞ ዳይሌተር ነው የደም ቧንቧችን እንዲሰፋ ያደርጋል ሶስተኛው የአርተሪ ወል የደም ቧንቧችን ወሎችን ያጠነክራል ስትሮክ እንዳይደርስባችሁ መጠንቀቅ የምትፈልጉ ሰዎች ስትሮክ የያዛችሁ ሰዎች ትልቅ መፍትሄ ነው ሶስተኛውና የመጨረሻው እጃችሁን እንዲህ በማሽከርከር ለስትሮክ ሊያጋልጣችሁ የሚችለውን ጧትና ማታ ይሄን ብትሰሩ በተወሰነ መልኩ ትከላከሉታላችሁ ይህንን ቪዲዮ ፎሎ ላይክ ሼር አድርጉልን እንግዲህ ዶክተራችን መፍትሄው ይሄ ነው ብሏል ሲያን ፔፐር የሚባል ቃሪያም ያልሆነ በርበሬም ያልሆነ መሃል ላይ ከቃሪያና ከበርበሬ መሃል ላይ ያለ እሱም ቢበላ ስትሮኩ ይድናል እያለ ነው እስኪ የእናንተን ሐሳብ ደግሞ በኮሜንት ሴክሽን እስኪ አሳውቁን እጁንም እንዲህ ካደረገ ስትሮኩ ይድናል ነው የሚለው ዶክተር እስቲ ሐሳብ አስተያየታችሁን ደግሞ እናንተ በኮሜንት ሴክሽን አሳውቁን ፕሊዝ ይሄ ነገር እውነት ነው ወይስ ውሸት ነው የሚለው አባቶች ልጅ እያሳደግን ነው እንዳትሉ ምክንያቱም ይሄን ቪዲዮ እዩ የልጅ አባት ኮንኩኝ 10 ወር አልፎኛል ኦኬ ግን በዚህ ሳምንት ነው ለመጀመሪያ ጊዜ አባት መሆኔን አባትነትን ፊል እያረኩ ያለሁት እንዴት እንደሆነ ልንገራችሁ ባለቤቴ የለችም ከተማ ውስጥ ለስራ ጉዳይ ለአንድ ሳምንት አትኖርምና ልጄን የማስተኛት ኃላፊነት እኔ ነኝ ያለብኝ ማለት ነው
እናትየው ነበር ያለባት ላለፉት 10 ወር። ኦኬ ትተኛለች። አትረብሽ ነው ባለው አትረብሽም፣ ስራቴን ይዛለው ቤት ውስጥ በቃ ትተኛለች። ቀላል ካልኩሌሽን። አሁን እኔ ነኝ ማስተኛት። ጡጧ ይስተካከላታል ማለት ነገር ከዛ ይደረግላታል። ከተተኛለች ነው ካልኩሌሽኑ። አተኛም ጀማሊሙ ታተኛም። ልክ አልጋ ሲነካ ትነሳለች። እሾህ ላይ እንዳስቀመጥኳት ነገር ማለት ነው። ትንሽዬ ኮሽታ ምናምን ነገር ያስበረግጋታል፣ ያስባንናታል ማለት ምንድነው? እና እንዴ እንዳትወልዱ ማናችሁም እንዳትወልዱ። ከዛ ደግሞ ማለት ነው እያሳደግን ነው እንዳትሉ ወንዶች ልጅ እያሳደግን የልጅ አባት ነኝ እንዳትሉ። ብቻችሁን ካላገኛቸው በቀር ልጆቻችሁን ኢንታይትልመንት ይኸው ወተት ላጠጣት ስል ማለት ነው እንዲህ ትታጠፋለች፣ መርዝ እያጠጣኋት ይመስል። ኦኬ ጄ ላይ ነው የምተኛውና በቃ ሽሩ አለም ግን በቃ የሆነ አንብዬ አስተይጄ ልክ አልጋው ጋር ሳነሳት ትነሳለች። ግድ የላትም ለሊት 10 ሰዓት ነው ሙአዝ ጧት ተነስቶ ስራ ይሄዳል። who cares በቃ አልተመቻትም ትነሳለች እና ትቀውጣለች። ለቅሶ እንዴ የቀጠቀጥኳት ነው የምትመስለው ወላሂ። እንዳትወልዱ እና ደግሞ እያሳደገ ነው እንዳትሉ አባቶች ለማለት ነው። ሲሪየስ አደርጋለሁ ይሄን ጉድ አባትነት የሚልማ ማለት ነው ሲሪየስ ነው የምነግራችሁ። ተከታታይ ኢንፎርሜሽን ነው የምሰጣችሁ። ይመቻችሁ። እንዳትወልዱ ያልካት ነገር ትንሽ አልተመቸችኝም። እኔ ከሞትኩ ሰርዶ አይብቀል እያልክ ነው አንተ እያልክ ነው እንዴ? ምንድነው ዘራችንን ካልተካምልን ነው። ግን ማሳደጉ ምናምን ያልከው ነገር ላይ ሁሉም ወንዶች ብዬ ማስበው እኔም ልክ እንዳንተ ነው። እያሳደጉ አይደለም በቃ ጃምቧቸውን ያፍሳሉ ይገባሉ ምናምን ዝርር ምናምን በቃ ልጁ ተኛ መጀመሪያ ሳይገባ ነው ቼክ የሚያደርገው። ተኝቷል ጎረምሳው ተኛ በቃ እሺ መጣው ከተኛ ነው የሚመጣው። እና እናቶቻችንን የሚያዩትን ስቃይ አባቶች በቅጡ አናቀውም ማለት ኖቲስ አናረገውም። ግን ያ ምንድነው ተፈጥሮ የሰጠቻቸው ነገር ይመስለኛል ለእናቶች። ለአባቶችም ደግሞ ያው ተፈጥሮ የሰጣቸው ግዴታ የራሱ የሆነ ግዴታ አላቸው። ግን እናት ሁልጊዜም ከልጇ ጋር ስቲክ ሆና አንድ ላይ ሆነው መቆየት አለባቸው የሚባለውም ለዛ ይመስለኛል። የእናት ፍቅርና የልጅ ፍቅር በጣም ጠንካራ የሚሆንበትም ምክንያት ይሄ ይመስለኛል። ምክንያቱም ቦንዳቸው ያው አንተም ታሳልፈውን ሀስል አብረው ስለሚያሳልፉ ፍቅራቸውም እንደዛው ይጠነክራል። ለዛ ይመስለኛል እናትና ልጅ በጣም የሚዋደዱት በጣም የሚፋቀሩ። ያን ስል ደግሞ አባትና ልጅ አይፋቀሩም እያልኩ ሳይሆን ሞር ግን ከእናት ጋር ያለው ነገር ይበልጣል በሚል ነው። አትውለዱ ላልከው ነገር ግን ምን ማለት ፈልገህ እንደውም እንደዚህ ስትል የበቆቱ ዝዩም ወግ ነው ትዝ ያለኝ። ምን ነው አገሬ ገብቼ አርቸርቼ በወጣልኝ ያለው ሰውዬ እና ግብቼ ወልጄ በወጣልኝ ምንድነው የምትለው? ለማንኛውም ተመለስ እየሄድክበት ያለው ነገር ልክ አይደል። አትውለዱ አይባልም። ቤተሰቦቼ የዛሬው ቪዲዮ እስካሁን ያያችሁትን ይመስል ነበር። በቪዲዮቹ ዘና ፈታ እንዳላችሁ ምንም ጥርጥር የለኝም። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ በኮሜንት ስር ብታሳውቁኝ ደስ ይለኛል። የእናንተ ሐሳብ አስተያየት ለኔ በጣም ጠቃሚና ገንቢ ስለሆነ ማለት ነው። ቪዲዮ ደግሞ ከተመቻችሁ ላይክ ማድረግ ደግሞ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ። ሰላም ያገናኝ።